ብዙዎቻችሁ ኢንቦክስ ላይ የምትጠይቁኝ ፐርፐስፉሊ ለቪዲዮ ኤዲቲንግ እና ለግራፊክስ ዲዛይን የሚሆኑ ፒሲዎችን ሪከመንድ አድርገን ኦር ደግሞ ምን አይነት ኮምፒውተሮችን መግዛት አለብን የሚል ብዙ ጥያቄዎችን ታቀርቡልኛላችሁ። ሶ በዛሬ ቪዲዮ ጠቅለል አድርጌ ለሁላችሁም የሚሆን መልስ እመልስላችኋለሁ። በዚህ ቪዲዮ መጨረሻ ምን አይነት ኮምፒውተር እንደሚያስፈልጋችሁና ምን አይነት ኮምፒውተር መግዛት እንዳለባችሁ ለይታችሁ ታውቃላችሁ ብዬ ተስፋ አድርጋለሁ። ለዚህ ቻናል አዲስ ከሆናችሁና ለማታውቁኝ ናትናኤል አቢ ይባላለሁ። ላለፉት 3-4 ዓመታት ቴክ ላይ ኮንተንት ክሪኤሽን እንዲሁም ደግሞ ኤጁኬሽናል ነክ የሆኑ ቪዲዮዎችን ሼር ሳደርግ ቆይቻለሁ። እንደዚህ አይነት ጠቃሚና ቫልዩብል የሆኑ ቪዲዮዎች እንዲደርሷችሁ ይህንን ቻናል ሰብስክራይብ በማድረግ መቀላቀል ትችላላችሁ። ሶ በዛሬ ቪዲዮ የምናየው አንድ ቪዲዮ ኤዲተር ኦር ግራፊክስ ዲዛይነር ኢቨን ኮንተንት ክሪኤተር ልትሆኑ ትችላላችሁ፣ ግን ሊያስፈልጋችሁ የሚገባው የፒሲ አይነትና ምን አይነት ፒሲ መግዛት እንዳለባችሁ ሪከመንድ አድርጋችኋለሁ። ሶ ዲስክሌመር፣ አሁን የምነግራችሁን ፖይንቶች ከስፔክ እንዲሁም ደግሞ ከተለያዩ አይነት የብራንድ እና የቫራይቲ አንጻር ስለሚለያዩ የዋጋ ልዩነት ሊኖረው ይችላል። ሶ እነሱን ማይንድ በማድረግ ይህንን ቪዲዮ መመልከት ትችላላችሁ። ሶ ለተለያዩ አይነት ስኪል ቤዝድ ለሆኑ ስራዎች የሚያስፈልጓችሁ ፒሲ ብዬ ሪከመንድ የማደርጋችሁ ነገር ይሄ ነው ልላችሁ አልችልም። ወር ደግሞ በብራንድ ከፋፍዬ ይሄንን ብራንድ ብትገዙት ይሻላል፣ ይሄኛውን ብራንድ ብትገዙት ይሻላል ብዬ ሪከመንድ አላረጋችሁ። ለምንድን ነው እንደዛ ብዬ ሪከመንድ ማላረጋችሁ? አንደኛ የምትገዟቸው ፒሲዎች ከብራንድ ስለሚለያዩ የተለያዩ አይነት ብራንድ ሊኖራችሁ ይችላል፣ የተለያዩ አይነት ስፔክ ሊኖራችሁ ይችላል፣ ዋጋቸው ሊለያይ ይችላል፣ እንዲሁም ደግሞ ፐርፎርማንሳቸውን በዛው ልክ ሊለያይ ይችላል ማለት ነው። በዚህ ቪዲዮ ታዲያ የምናተኩረው ነገር የትኛውም አይነት ብራንድ ልትገዙ ትችላላችሁ፣ ግን ያ ብራንድ ወር ደግሞ ያ ፒሲ ያለው ስፔክ እና ምን አይነት ካፓሲቲ እንዳለው ኦር ደግሞ ምን አይነት ካፓሲቲ ልታገኙ የምትችሉበትን መንገድ ራሳችሁ ፊገር አውት አድርጋችሁ እንድታገኙ የሚረዳችሁን ጋይድ የሚያደርጋችሁን ነገር ነው የምንወያየው ማለት ነው። ስለዚህ እነዚህ ነገሮች በተለያዩ አይነት ብራንዶች እንዲሁም ደግሞ የተለያዩ ኮምፒውተሮች ላይ ይሰራሉ ማለት ነው አፕላይ ካደረጋችኋቸው። ስለዚህ በመጀመሪያው ፖይንት የምንመለከተው ነገር ራም ነው። ሶ የትኛውም ኮምፒውተር ያለ ራም የሚሰራ ኮምፒውተር የለም። ሁሉም ኮምፒውተሮች ራም ሰፖርት ያደርጋሉ። ራም ተጠቅመው ደግሞ ራን ያደርጋሉ አይደል? ሜንሊ ለቪዲዮ ኤዲቲንግ፣ ለግራፊክስ ዲዛይን እንዲሁም ደግሞ ሄቪ ለሆኑ ለ3D አኒሜሽን የሚውሉ ስራዎችን የምትሰሩ ከሆነ ሞር ራም ያስፈልጋችኋል ማለት ነው። ሰፊሽንት የሆነ ራም ባላችሁ ቁጥር የእናንተ ኮምፒውተር ወይም ማሽን ራን ማድረግ የተለያዩ አይነት ሶፍትዌሮችን ራን የማድረግ ቴንደንሲው ከፍተኛ ነው ማለት ነው። አስማች አስ ፖሲብል ኮምፒውተር በምትገዙበት ሰዓት ራማችሁ ላይ ፎከስ አድርጋችሁ ማየት አለባችሁ ማለት ነው። ሶ የዚህንም የራም ካቴጎሪ ቤር ሚኒመም 16 ጂቢ ጀምሮ እና ከዛ በላይ ሞር ያላቸው ፒሲዎች ላይ ብትገዙ የራም ኮንሰፕሽናችሁ ልክ እንደ አዶቤ ሶፍትዌሮች የምትጠቀሙ ከሆነ ትልልቅ የራም ኮንሰፕሽን ስለሚኖር ራማችሁን ሚኒመም 16 ጂቢ እና ከዛ በላይ ብታደርጉት ሪከመንድ አድርጋችኋለሁ። ለምንድነው ራም ላይ ፎከስ አድርጉ ያልኩት? የትኛውንም አይነት ፒሲ ልትገዙ ትችላላችሁ። ጌሚንግ ፒሲ ኦር ደግሞ ወርክ ስቴሽን ፒሲ ልትገዙ ትችላላችሁ። ሶ ስትገዙ ማየት ያለባችሁ ነገር ቢኖር ራም ስለሆነ 16 ጂቢ እና ከዛ በላይ ያለው ራም መርጣችሁ ብትገዙ ሞር ሪከመንድ አደርጋችኋለሁ። ራም ኢምፖርታንት የሆነ ነገር ስለሆነ ማለት። ወደ ሁለተኛው ፖይንት ስንመጣ ደግሞ ፕሮሰሰር። ዊንዶውስ ፒሲ የምትጠቀሙ ከሆነ ፕሮሰሰር በጣም ማንዳቶሪ የሆነ ነገር ነው። ማክ ኦፕሬቲንግ ሲስተም ወር ደግሞ ወደ ማክ መግዛት የምትፈልጉ ከሆነ ደግሞ አሁን ላይ የመጡት ከኤም1 ጀምሮ እስከ ኤም5 ድረስ ሌተስት እስከሆነው ድረስ ማለት ነው። እነዚህ ፕሮሰሰሮች የራሳቸውን የሆኑ ካፓሲቲ ያላቸው የተለያዩ አይነት ፕሮሰሰሮች አሉ። ዊንዶውስ ላይ ደግሞ ስንመጣ ከi3 ጀምሮ እስከ i9 ድረስ አሉ ማለት ነው። ሶ ቤር ሚኒመም እኔ ሪከመንድ ማድረጋችሁ እንድትገዙ በዊንዶውስ ከሆነ ሚኒመም i5 ጀምሮ ብትገዙ ወይም ደግሞ ራይዘን 5 ድረስ ማለት ነው። ኢንቴል እና AMD የሚባሉ ሁለት አይነት የተለያዩ ፕሮሰሰሮች ስላሉ ማለት ነው። ከራይዘን 5 ጀምሮ ወይም ደግሞ ከኢንቴል 5 ጀምራችሁ ብትገዙ ሚኒመም ነው እየነገርኳችሁ ያለሁት። ማክሲመም ደግሞ i9 ድረስ ራይዘን 9 የመሳሰሉትን የፕሮሰሲንግ ዩኒቶችን ብትገዙ ሪከመንድ አደርጋችኋለሁ። ወደ ማክ ኦኤስ ስንመጣ ደግሞ ከኤም1 ጀምሮ እስከ ኤም5 ድረስ ያሉትን ኮንሲደር ብታደርጉ አሪፍ ነው። ሞር ሪከመንድ ማድረጋችሁ ማኮች ላይ እንዲሁም ከኤም1 ጀምሮ ያሉት ሞር ሶሊድ የሆነ ፐርፎርማንስ ይሰጣችኋል ማለት ነው። ምክንያቱም ማክ ራሱን የቻለ የራሱን ለየት የሚያደርጋቸው በተለይ እነዚህ ኤም1 ቺፕ ተብለው ከመጡት ቨርዥን ጀምሮ እስከ ኤም5 ድረስ በጣም ፓወርፉል የሆነ ፕሮሰሲንግ ዩኒት ስለሚሰጣችሁ ማለት። ዊንዶውስ ላይ እንዳልኳችሁ ቤር ሚኒመም ከi5 ጀምሮ ፕሮሰሲንግ ዩኒት ኮንሲደር ብታደርጉ ሪከመንድ አደርጋችኋለሁ ማለት። ሶስተኛው ፖይንት ደግሞ የሚሆነው ጀነሬሽን ነው። ጀነሬሽን ደግሞ ምንድነው ማተር የሚያደርጉት? በተለይ ሌተስት የሆኑ ነገሮችን ለምሳሌ ሌተስት ብለን ስንጠራ ኮምፒውተር ብቻ ሳይሆን ሶፍትዌሮችም ኤቭሪ ታይም አፕ ቱ ዴትድ እየሆኑ ስለሚመጡ ሶፍትዌሮቹ አፕ ቱ ዴት ሆነው ግን እናንተ የምትገዙት ኮምፒውተር ትንሽ ወደኋላ አፕ ቱ ዴትድ ያልሆነ
ፒሲ ከገዛችሁ ያንን ሶፍትዌር ለመቀበል እንዲሁም ደግሞ ያንን ሶፍትዌር ራን ለማድረግ ስለሚቸገሩ ማለት ነው። ሶ ኢን ጀነራል ኮምፒውተሮች የሚመረቱባቸው የራሳቸው የሆነ ጀነሬሽን አለ። እነዛ ጀነሬሽኖች በሚመረቱበት ጊዜ በጊዜው የነበሩትን ወይም ደግሞ በጊዜው የነበሩትን ሃንድል ማድረግ የሚችሉ ነገሮችን አብረው ሰፖርት እያደረጉ ነው የሚመጡት። ለምሳሌ ተንደርቦልት ታይፕ ሲ ሊሆን ይችላል፣ ኤስኤስዲዎች ሊሆን ይችላሉ። ድሮ ላይ ሲዲ የሚቀበሉ ፒሲዎች አሉ፣ አሁን ላይ ቀርተዋል። ሶ እነዛ ምክንያቶች የሚቀሩበት ምክንያት ወር ደግሞ አዳዲስ ፊቸሮች የሚመጡበት በኮምፒውተሩ ጀነሬሽን ይወሰናሉ ማለት ነው። ሶ አሁን የጠራኋቸውን ነገሮች ሞር በጀነሬሽን የምናያቸው ነገሮች ናቸው። የማናያቸው ሃርድዌር ኮምፖነንቶች ደግሞ ሞር ጀነሬሽኖቹ አፕዴት በሆኑ ቁጥር ወይም ደግሞ ሌተስት የሆኑ ጀነሬሽኖችን በምትገዙበት ጊዜ ደግሞ የማናያቸው ኢንተርናል የሆኑ ወይም ደግሞ አፕግሬድ ተደርገው የሚመጡ ሃርድዌር ስፔር ፓርቶች አሉ። እነዛ ስፔር ፓርቶች ምንድነው አንድ ላይ ቅድም ከጠቀስናቸው ፖይንቶች ጋር ኮላብሬት በሚያደርጉበት ጊዜ የፒሲያችሁን ማክሲመም ፐርፎርማንስ እንድታገኙ ይረዳችኋል ማለት ነው። ሶ ጀነሬሽን ላይ ፎከስ ማድረግ ያለባችሁ ያልኩትና ጀነሬሽን እንደ አንድ ፖይንት ሜንሽን ያደረኩበት መንገድ ለዚህ ነው ማለት ነው። ለምሳሌ እስካሁን ከጠቀስናቸው ፖይንቶች አንዱ እንኳን ወደኋላ ላግ ቢያደርግ ወይም ደግሞ የማይመጣጠን ከሆነ ቦትልኔክ ብለን የምንጠራው ነገሮችን ሀፕን ያደርግብናል። ቦትልኔክ ብለን የምንጠራው ነገር ደግሞ ምንድነው አሪፍ ስፔክ ኖሯችሁ ወር ደግሞ አሪፍ የሆነ ወይም ተመጋጋቢ የሆነ ስፔክ ኖሯችሁ ያላችሁ ፒሲ አንዱ ግን ወደኋላ ዳውንግሬድ ያደረገ ኦር ደግሞ ሌተስት ያልሆነ ከሆነ ማለትም እነዛን ነገሮች ሰፖርት ላያደርግ ከቻለ ያ ነገር ቦትልኔክ ይሆንባችኋል ለኮምፒውተራችሁ ማለት። ቦትልኔክ ሆነባችሁ ማለት ደግሞ የኮምፒውተራችሁ ወይም ደግሞ እነዛ ስፔኮች ሜንሽን ያደረግናቸውን ስፔኮች አንድ ላይ እንዳይሰሩና ማክሲመም ፐርፎርማንስ አውትፑቱን እንዳታገኙ ያደርግባችኋል ማለት ነው። አውትዴትድ የሆኑ ሶፍትዌሮችንም ተጠቅማችሁ ሃይ ፐርፎርማንስ ያላቸው ሃርድዌሮች ላይም ራን ማድረግ ትችላላችሁ። ቫይስ ቨርሳም እንደዛ ማድረግ ትችላላችሁ። ሞር እኔ ግን ሪከመንድ ማድረጋችሁ ነገር መግዛት ወይም ደግሞ ኢንቨስት ማድረግ የምትፈልጉት አዲስ ኮምፒውተር ወይም ደግሞ አፕግሬድ የምታደርጉት ኮምፒውተር ከሆነ እነዚህን ፖይንቶች አሁን እየጠቀስናቸው ያላቸውን ፖይንቶች ፎከስ በማድረግ ስትገዙ ዋይዝ የሆነ ኢንቨስትመንት እንድታደርጉ ነው ማለት። ስለዚህ ፕሮሰሰርን እንደዚህ ካየን በኋላ አራተኛው ፖይንት የሚሆነው ግራፊክስ ካርድ ነው። ግራፊክስ ካርድ ለምን ይጠቅማል ካላችሁኝ ሞር ሬንደሪንግ፣ በተለይ ቪዲዮ ኤዲተሮች ይህንን ነገር ሪሌት ታደርጋላችሁ ብዬ አስባለሁ። ሞር ቪዲዮአችሁን ሬንደር ባደረጋችሁ ቁጥር 3D አኒሜሽኖችን የምትሰሩ ሰዎች፣ አፍተር ኢፌክትስ ራን የምታደርጉ እንዲሁም ደግሞ የተለያዩ ሄቪ የሆኑ ግራፊክሶችን የምትሰሩ ሰዎች ሞር ግራፊክስ ካርድ ላይ ሊን የምናደርግበት ምክንያት ሬንደሪንግ ፕሮሰሳችንን የሚያቀልልን ወይም ደግሞ ሞር ራም እና ፕሮሰሰር ላይ ጫና እንዳያበዛና ሞር ሎዱን የሚቀበልልን ግራፊክስ ካርድ ስለሆነ ማለት ነው። ዊንዶውስ ኮምፒውተር ላይ ስንመጣ የተለያዩ አይነት ግራፊክስ ካርዶች አሉ። RTX የሚባል አለ፣ GTX የሚባል አሉ። ማሰብ ያለባችሁ ኢን ጀነራል ቀለል ለማድረግ ያክል GTX እና RTX ከሚባሉት ሁለት ካታጎሪዎች የግራፊክስ ካርድ አይነቶች RTX የሚባለው ሞር ፓወርፉል ነው። GTXም ቢሆን ደግሞ as much as possible ግራፊክስ ካርድ ከሌላቸው ፒሲዎች አንጻር ሞር ፓወርፉል ነው ማለት ነው። ሪከመንድ ማድረጋችሁ RTX ግራፊክስ ካርድ ያላቸው ቢሆንና ከ30-50 ጀምሮ ያሉ ግራፊክስ ካርዶችን ብትጠቀሙና የግራፊክስ ካርድ አማውንታችሁ ደግሞ ከ4 GB ጀምሮ በላይ ሚኒመም 4 GB እና ከዛ በላይ ቢሆን ሞር ሪከመንድ አደርጋችኋለሁ። ይህንንም ያልኩበት ምክንያት የተለያዩ አይነት ቪዲዮ ግራፊክስ እንዲሁም አኒሜሽኖችን ኮምፒውተራችሁ ላይ ራን በምታደርጉበት ጊዜ እነዛ ነገሮች ፕሮሰስ የሚደረጉትና ሄቪ ዲዩቲን የሚወስደው ግራፊክስ ካርድ ስለሆነ እዛ ግራፊክስ ካርድ ላይ ዲፔንደንት ሆኖ የምትሰሩትን ነገር ፐርፎርማንሱ እዛ ግራፊክስ ካርድ ላይ ይወሰናል ማለት። ግራፊክስ ካርድ የሌለው ፒሲ የምትገዙ ከሆነ እነዚህ ሬንደሪንግ ታይም ላይ እንዲሁም ደግሞ የተለያዩ አንዳንድ ሄቪ የሆኑ ፖይንቶች ላይ ትንሽ ኮምፒውተራችሁ ላግ ሊያደርግ ይችላል። ይህንን ማይንድ ማድረግ አለባችሁ ማለት። የዊንዶውስን ይህን ያህል ካልን ወደ ማክ ስንመጣ ስፔሲፊክሊ ልክ እንደ ዊንዶውስ ማክ ላይ ግራፊክ ካርድ ብለን የምንጠራው የለም። የራሱ የሆነ ዩኒፋይድ ሚሞሪ ብለን የምንጠራው ወይም ደግሞ ከራሙ ጋር አብሮ የሚመጣ GPU ኮር ብለን የምንጠራው አለ which is 16 GB ራም ከሆነ which is 10 ኮር ኦር ደግሞ 16 ኮር እያሉ ማክ ላይ የራሳቸውን ዴፊኒሽን ያላቸው በኮር የሚወሰኑ አሉ። እነዛ ደግሞ ከቺፖቹ ጋር ቅድም የጠራናቸው M1 እስከ M5 ድረስ ካሉ ቺፖች ጋር ኢንተግሬት በማድረግ እንደ ግራፊክስ ካርድ ስለሚያገለግሉ ሞር ዊንዶውስ ላይ ግራፊክ ካርድ ብለን የምንጠራቸውን እዚህ ላይ ሞር ከቺፑ ጋር ኮላብሬት በማድረግ አንድ ላይ ማክሲመም የሆነ ፐርፎርማንስ ይሰጥናል ማለት ነው። እነዚህ አሁን የጠቀስናቸውን ፖይንቶች ላይ ፎከስ ካደረጋችሁ አሪፍ የሚባል ወይም ደግሞ ለምትፈልጉት ስራ የሚያስፈልጋችሁን ፒሲ መግዛት ያስችላችኋል ብዬ አስባለሁ። ምክንያቱም ይህንን ፒሲ ይህንን ብራንድ ምናምን ግዙ ከምላችሁ ይልቅ ፒሲ ከመግዛታችሁ በፊት እነዚህ ነገሮች ላይ ፎከስ ብታደርጉ አሪፍ የሆነ ፒሲ ኢንቨስት ማድረግ ትችላላችሁ። ስለዚህ ፒሲ ከመግዛታችሁ በፊት እነዚህን ፖይንቶች በደንብ በመመልከትና ሪሰርች በማድረግ ለእናንተ ስፔሲፊካሊ ለምትጠቀሙበት ፐርፐዝ ለፍሪላንስ ሊሆን ይችላል፣ ለግራፊክስ ዲዛይን፣ ለቪዲዮ ኤዲቲንግ እናንተ ለምትፈልጉት የስራ ፐርፐዝ ለሚውልላችሁ ነገሮች ኦብዘርቭ አድርጋችሁ ሪሰርች በማድረግ የእናንተ የምትፈልጉትን አይነት ፒሲ በምትፈልጉት ብራንድ መግዛት ትችላላችሁ ማለት ነው። መጀመሪያ ላይ እንደነገርኳችሁ እነዚህ ነገሮች ኮንሲደር ስታደርጉ አንዱ ስፔክ ለምሳሌ 32 GB ራም በ8 GB ግራፊክስ
ግራፊክስ ካርድ በi9 የምታደርጉት ከሆነ ገንዘቡ በዛው ልክ እየጨመረ ይመጣል። እነዚህ አሁን የጠቀስናቸውን ፖይንቶች ደግሞ ሎወር ባደረጋችኋቸው ቁጥርም ለሴማስ ገንዘቡ ዝቅ እያለ ነው የሚመጣው። ስለዚህ ሃይ ኤንድ እንዲሁም ሎ ኤንድ በጀት ብለን ያልከፈልነውና በገንዘብ ያልተመናቸው ለምንድነው እነዚህ ፖይንቶች ሞር ከገንዘቡ በላይ ማተር ስለሚያደርጉ ማለት ነው። ፒሲ ላይ ኢንቨስት ማድረግ የምትፈልጉ ኦር ደግሞ ፒሲ መግዛት የምትፈልጉ ሰዎች ከሆናችሁ ይህንን ቪዲዮ በመመልከት አይ ሆፕ የሆነ ነገር ታገኛላችሁ። እንዲሁም ደግሞ የትኛውን ፒሲ በየትኛው ገንዘብ መግዛት እንዳለባችሁ በደንብ ቼክ ማድረግ ትችላላችሁ ማለት ነው። ማርኬቱ ላይ ሄዳችሁ ክሮስ ቼክ በማድረግ ምን ያህል ገንዘብ እንደሚያስወጣችሁ ማወቅ ትችላላችሁ ማለት። አይ ሆፕ ይህ ቪዲዮ አሪፍ ኢንሳይቶችን አሳይቷችኋል ብዬ አስባለሁ። ይህ ቪዲዮ ከተመቻችሁ ላይክ አድርጉልኝ፣ ሀሳብ አስተያየታችሁንም ኮሜንት አድርጉ። እንዲሁም ደግሞ ፒሲ ለመግዛት የሚያስቡ ጓደኛችሁ ካላችሁ ይህን ቪዲዮ ሼር አድርጉላቸው። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።